ሰላም ቤተሰብ እንዴት ናችሁልኝ? ሰላም ነው ወይ? ከኔ ጋር ሁሉ መልካም ነው፣ ፈጣሪ ይመስገን። እናንተ ጋርስ እንዴት ነው? እንግዲህ ዛሬ የመጣሁት በአዲስ ነገር ነው፣ በአዲስ ስራ ነው። ስለ አንድ ወንድማችን ስለ ንጹህ ኢትዮጵያዊ እናወራለን፣ እንወያያለን ብዬ ስላሰብኩኝ ብዙዎች እህቶቻችን እንማርበታለን ብዬ ስላሰብኩኝ ነው ወደ እናንተ ይዤላቸው የመጣሁት። ያውም ወንድማችን ማን ይባላል? አዶንያዩ ነው። ያው ብዙዎች ስለ አዶንያ ታውቃላችሁ ብዬ ነው ማስበው። ታውቃላችሁ አዶንያ ማለት በጣም ጎበዝና ንጹህ ኢትዮጵያዊ ነው፣ እውነት ለመናገር ማለት ነው። በብሔር የማይመካ በኢትዮጵያነቱ ብቻ የሰው ልጅ በኢትዮጵያ በመሆኑ ብቻ ሰው በመሆኑ ብቻ የሚረዳው ያለውን አካፍሎ የሚኖር ንጹህ ወንድማችን አዶንያ እና እሱ እና ስለሱ ለምንድን ነው ማውራት ለምንድን ነው ዛሬ ቪዲዮ ልሰራ የተገደድኩበት ምክንያት እንግዲህ አዶንያ ያው እንደምናውቀው ትግራይ ነው፣ መቀሌ ነው የተወለደው። የትግራይ ልጅ ነው። ነገር ግን ትግራይ ነኝ ብሎ ያለውን አይሰስትም። እውነት ለመናገር እሱ ትግራይ ሆኖ ኢትዮጵያን ይረዳል። ብዙ ዛሬ ነው ሰሞኑን ባደረገው አንድ እህታችን ቆሎ እያዞረች ነው ወንድሟንና እሷን ራሷን የምታስተዳድረው እና ከዛ ቦታ አግኝቷት ህይወቷን ይኸው ይለውጥላታል እና ብዙ ቦታ እያዝናናት ነው። ብዙ ነገሮችን አድርጎላታል። እውነት ለመናገር ማድረጉ ብቻ ሳይሆን አስጠግቶ እህቴ ምንድነው የጎደለሽ? እህቴ ምንድነው የምትፈልጊ ብሎ መጠየቅ ማለት ራሱ በአሁን ሰዓት አስባችኋል? ኢትዮጵያ ላይ በአሁን ሰዓት እንደዚህ አይነት ሰው መኖሩ እጅግ በጣም ደስ ይላል። እውነት ለመናገር ማለት ነው። እውነት ለመናገር በጣም ነው ደስ የሚለው እና አዶንያ ዛሬ ብቻ አይደለም፣ እሷን ብቻ አይደለም፣ ብዙ እህቶቻችን ብዙ ወንድሞቻችን ከመንገድ ላይ እያነሳ ብዙ ስራ የሰጣቸው ብዙ ወላይታዎቹን እንደውም አንድ ጊዜ በጣም ሰብስቧቸው ስራ አስይዟቸው ልብስ ገዝቶላቸው በጣም ኳሊቲ የሆነ ነገሮችን አድርጓል። አዶንያ የሚዲያ ሰው ነው። ብዙ ነገሮችን የሚያሳልፈው ሚዲያ ላይ ነው። እውነት ለመናገር ታዩታላችሁ ብዬ ነው የማስበው እና እጅግ በጣም ደስ ስላለኝ ነው ስለዚች እህታችን ነገር በጣም ነው በቃ ውስጤን እንትን ያለው። እንደዚህ አይነት ሰው ኢትዮጵያ ውስጥ ቢኖር ቢያንስ እንደዚህ አይነት ሰው 4 እና 5 ሰው ቢኖር ኢትዮጵያ የት በደረሰች ነበረ። ያለው እኮ ለብሔር ነው ለራሱ ብሔር ነው የሚለው። አዶንያ ግን እንደዚህ አይነት ባህሪ የለበትም። ደስ የሚል ባህሪ ነው። በቃ በኢትዮጵያነቱ ሰው በመሆኑ ብቻ ሰውን ሳይጸየፍ ሰውን እንትን ሳይል እኔ ያለኝ እኔ ከነሱ ጋር ምን እሰራለሁ ብሎ እንትን ሳያንቋሽሽ ምንም እስከነ ቆሻሻቸው እስከነ በቃ እንዴት ነው አለ አይደለ እንዴ ጉስቁል ብሎ እንደዛ ነው አቅፏቸው ወደ ራሱ አስጠግቶ ስሟቸው ማርያምን ነው የምላቸው። እና እንደዚህ አይነት ሰው ኢትዮጵያ ውስጥ ሲኖር እጅግ የግዴታ ብር መስጠት ሳይሆን መደገፍ፣ በሀሳብ ሞራን መስጠት፣ በቃ ትችላለህ ጎበዝ ነህ ማለቱ ራሱ ለሱ በጣም ደስ ይለዋል። በበለጠ እንዲሰራ ነው የሚያደፋፍረው የኛ ሀሳብ የኛ ሞራን ማለት ነው። እና ሞራን ስጡት ለእንደዚህ አይነት ሰው ማለት ነው። እውነቴን ነው የምላችሁ። አንድ ሰው ማለት አንስቶ አስጠግቶ አኑሮ ማለት የአንድ ሰው የሁለት ሰው ህይወት መቀየር ማለት በአሁኑ ሰዓት በጣም ትልቅ ነገር ነው። አዶንያ እግዚአብሔር ይስጥክ፣ እድሜ ጤና ይስጥክ፣ የኢትዮጵያ አምላክ ይርዳክ፣ ከክፉ ይሰውርክ። በቃ ሌላ ምንም ምለው ነገር የለም። የኢትዮጵያ አምላክ ይጠብቅክ። በቃ ኢትዮጵያ ወጣቶች እንዲለወጥ ነው የምታደርገው። አንተ የምትለቃቸው ቀንጀብ አድርገህ የምትናገረው ግን ሆን ብሎ ላዳመጡ ጭንቅላትን ይለውጣል። እንትን ስታወራ ብዙ ጊዜ እኔ አዳምጠዋለሁ። አዶንያ ሲያወራ ከሰማችሁ በቃ ቀንጀብ ብሎ የሚያወራው በቲክቶክ ላይ በተለያዩ ቦታ ላይ ሲለቅ ማለት ነው። ትንሽዬ ነው የሚያወራው፣ ግን ቁም ነገር ያለው ነው። እንግዲህ አዶንያ ማለት ትንሽ ልጅ ነው። በ20 ዓመት ውስጥ ነው የለም፣ እንደውም በቅርብ ነው 20 ዓመት፣ አሁን ወደ 21 ገብቷል መሰለኝ። ነገር ግን እዩት፣ አስቡት። እንደዚህ አይነት ሰዎችን ምን አለበት ብናበረታታ፣ ሚዲያ ላይ እንደዚህ አይነት ሰዎችን ብናበረታታ ምን ችግር አለው? የግዴታ አዶንያ ከኛ ብር ይጠብቃል አይደለም። ነገር ግን በሀሳብ በቃ እንደዚህ ነው ለሱ ቅርብ መሆን
በቃ ያ ሰው ያ ልጅ በጣም ራሱን እንትን ብሎ ራሱን እያዳበረ ይሄዳል የበለጠ ማለት ነው። በቃ ለካ እኔ ለኢትዮጵያ ሰው እንደዚህ እረዳለሁ፣ ለካ እኔ ለኢትዮጵያ ሰው እንደዚህ ጠቅሜ ያለው ብሎ ራሱ እንትን እያደረገ ይመጣል የበለጠ እየተደሰተ ይመጣል። ይቅርታ እንግዲህ የመዳን ቤት ምሰሩት ትረዱኛላችሁ። ቪዲዮን እነሱ ሌባና ፖሊስ እየተጫወተን ነው ቪዲዮ የምንቀርጸው። ሌባና ፖሊስ እየተጫወተን ነው ቪዲዮ የምንቀርጸው። እውነቴን ነው የምላችሁ። እሷ በዚህ ስትመጣ እኔ በዚህ፣ እሷ ወደ ፎቅ ስትወጣ እኔ ወደ ላይ፣ እንደዛ እያለን ነው የምንቀርጸው። እና በአጠቃላይ ስለ አዶኒያ ተወርቶ አያልቅም። እውነት ለመናገር ተወርቶ አያልቅም። አዶኒያ እግዚአብሔር ይስጥክ። ሌላ ምን ይባላል? ምንም እግዚአብሔር ይስጥክ በማለት ምን ይባላል? ምንም። እግዚአብሔር የኢትዮጵያ አምላክ ይጠብቅክ። በቃ ብዙ ፈተናዎችን አሳልፈክ ለወጣት እያስተማርክ ነው። ወጣቱ ግን አይኑን ገልጦ አንተን አይሰማም። በአሁን ጊዜ ከባድ ነው። ብቻ ልቦናቸው እግዚአብሔር ይመልሳቸው ወጣቶቹን ነው የምለው። አዶኒያ እግዚአብሔር ይስጥልኝ። እናመሰግናለሁ። አዶኒያን የምትወዱት የምታከብሩት ላይክና ሰብስክራይብ በማድረግ አበረታቱኝ። እንደ አዶኒያ ያላችሁ የምታውቁትን ሰው ደግሞ አበረታቱት፣ በሞራን ደግፉት። አለን አይዞ በርታ በሉት ብዬ ነው ማስበው። ቤተሰቦቼ ሰላም ቆዩልኝ።